መጽሐፈ ኢዮብ ምዕራፍ 42 ላይ እንደምታውቁት ጻድቁ ኢዮብ በምድር ላይ ብዙ መከራ ከደረሰባቸው በመከራ ምክንያትም ብዙ ዋጋ ካገኙ ቅዱሳን አንዱ ነው። ኢዮብ ብዙ መከራ ባንድ የወረደበት በመጀመሪያ ሀብት ንብረቱ ጠፋ። ከዚያ 10 ልጆቹ በአንድ ቀን ሞቱበት። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በመጨረሻ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ተመታ፣ ቆሰለ፣ ብዙ መከራ እና በዛ ስቃይ ላይ ያለ ግን ጓደኞቹ መተው ደግሞ አላስቀምጣሉት። 3 ጓደኞች ነበሩት ኢዮብ። በነገር ይጠዘጥዙ ነበር። በቁስሉ ላይ ጥዝጣዜ ሆናችሁብኝ ብሏቸዋል እሱ ራሱ። እና ኢዮብን እየመጡ እንዲያርግ እንዲያታርግ። አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆድ አስብሰን የምንመጣ ሰዎች አለን እኮ አይደል? አዎ በቃ የማይሆን ነገር ምንና እግዚአብሔር ይማሪ ይበቃል። እና ኢዮብን መከራ አሳዩት። በመጨረሻ እግዚአብሔር ምን አለ? መጽሐፈ ኢዮብ ምዕራፍ 42 ላይ እንደ ባሪያዬ እንደ ኢዮብ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ 7 ወይፈን 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ባሪያዬ ኢዮብ ስለናንተ ይጸልያል፣ ያን ጊዜ ይቅር እላችኋለሁ አለ እግዚአብሔር። ኢዮብ ስለናንተ ምን ይላል? ያኔ ምን እላችኋለሁ? ስለዚህ እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ኃጢአተኞችን ወደ ጻድቃን ሄዳችሁ አማልደኝ በሉ ሲል መጽሐፍ ቅዱስ ላይ ተጽፏል።